ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። መረጃዎቹን ወደ እናንተ ያደረስኩን የቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የበዓለ 50 ክብረ በዓል ዝግጅት መጠናቀቁ ተገለጸ። ግሬት ኮሚሽን ሚኒስትሪስ የወንጌል ስርጭትና የአቅም ግንባታ ስልጠናዎችን እያካሄደ መሆኑ ተገለጸ። ከውጪ በኢሲያ የደቀ መዝሙርነት እንቅስቃሴን ለማነቃቃት 210 መሪዎች በማኒላ ተሰበሰቡ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የበዓለ 50 ክብረ በዓል ዝግጅት መጠናቀቁ ተገለጸ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሃርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ምስጋና ለመንፈስ ቅዱስ በሚል መሪ ቃል የሚከበረውን የበዓለ 50 ክብረ በዓል ዝግጅት ማጠናቀቁን አስታወቀ። ይህንኑ በተመለከተ ሰኔ 4 ቀን 2018 ዓ.ም በፍሬንድሺፕ ኢንተርናሽናል ሆቴል በተሰጠ ጋዜጣዊ መግለጫ ክብረ በዓሉ ሰኔ 7 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እንደሚከናወን ተገልጿል። ዛሬ እዚህ የተሰበሰብነው ሁላችንም ሰኔ 7 ቀን 2018 በአድዋ ሙዚየም አዳራሽ በመናደርገው መንፈስ ቅዱስ ወደዚህ ምድር የወረደበትን ቀን ምክንያት በማድረግ በዓለ 50 የወንጌል አማኙ የጋራ በዓል እንዲሆን በማሰብ ሰዎች መንፈስ ቅዱስን በጋራ ሆነው እንዲያመሰግኑና ስለ መንፈስ ቅዱስም ጥሩ ግንዛቤ እንዲኖር እንደገና ወደ ምድር እንኳን መጣህልን ለማለት እና መንፈስ ቅዱስን ለማመስገን የተዘጋጀውን ፕሮግራም ለእናንተ ለማስተዋወቅ ነው። ይሄ በዓል ሲከበር ብዙ ጥቅሞች አሉት ወይም ይሄንን ደግሞ ለማክበር ያነሳሳን ምክንያቶች ብዙ ናቸው። እንደምታውቁት በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ጀምሮ እንደሚነግረን ቤተክርስቲያን የተወለደችበት ሰዎች ደግሞ በጋራ በጣም ብዙ ሆነው የዳኑበት ከ3000 በላይ ነፍሳት ወደ ጌታ የመጡበት በጣም ብዙ ፈሪ የነበሩ ሰዎች የጌታን ማዳንና ወንጌል ለመናገር ደፋር የሆኑበት እንደገናም ኢየሱስ ክርስቶስ ደግሞ በክብሩ የታየበት ቀን ስለሆነ ቤተክርስቲያን በልዩ ሁኔታ ይህንን ማክበር ያስፈልጋል። እንደገናም ደግሞ እንደምታውቁት ወንጌል አማኙ የራሱ የሆነ በየቤቱ ብናከብርም በየቤቱ ብቻም ሳይሆን በየቸርቻችን በየቤተክርስቲያኑ ይከበር የነበረ ነው። ግን የጋራ ሆኖ አሁን በሰኔ 7 ሁላችንም በዛ ቦታ በአንድነት እግዚአብሔርን እንድናመሰግንና የጋራ በዓል እንዲኖረን ተብሎ የታሰበ ነው። በድጋሚ ይህንን ጥሪ አክብራችሁ የመጣችሁ እንግዶችና ሚዲያ አካላትን ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ። በመሰረተ ክርስቶስ ቤተክርስቲያን 5ኛው ቀጠና በጅማ ከተማ በሚካሄድ ፕሮግራም እንደሚመሰረት ተገለጸ። በመሰረተ ክርስቶስ ቤተክርስቲያን 5ኛው ቀጠና ሰኔ 5 እና 6 ቀን 2018 ዓ.ም የደቡብ ምዕራብ ኢትዮጵያ ታሳቢ ቀጠና በሚል እንደሚመሰረት ተገልጿል። የቤተክርስቲያኒቱ 5ኛው ቀጠና የሆነው የደቡብ ምዕራብ ኢትዮጵያ ታሳቢ ቀጠና በአካባቢው የሚገኙትን የጅማ፣ ካፋ፣ ኤሊባቡር፣ ቡኖ፣ በደሌ፣ ዋቻ፣ ጨናና ሚዛን ቴፒ ክልሎችን በመያዝ የሚመሰረት ሲሆን በስሩም 184 አጥቢያዎች እንደሚይዝ ይጠበቃል። የመሰረተ ክርስቶስ ቤተክርስቲያን ከ2014 ዓ.ም ጀምሮ የአምስት ስልታዊ እቅድ በመንደፍ እየተንቀሳቀሰች ሲሆን በስልታዊ እቅዱ በተቀመጠው መሰረት አንድ የነበረው የቤተ ክርስቲያኒቱ ቀጠና ወደ 5 ለማሳደግ እቅድ መቀመጡ የሚታወስ ነው። ግሬት ኮሚሽን ሚኒስትሪስ የወንጌል ስርጭትና የአቅም ግንባታ ስልጠናዎችን እያካሄደ መሆኑ ተገለጸ። ግሬት ኮሚሽን ሚኒስትሪስ የጌታችን የኢየሱስ ክርስቶስን ታሪክ የሚያሳይ ፊልም በየክልሉ በማቅረብና የተለያዩ ስልጠናዎችን በመስጠት እያከናወነ ያለው የወንጌል አገልግሎት ከፍተኛ ፍሬ እያፈራ መሆኑን አስታውቋል። ተቋሙ በተለያዩ የሀገሪቱ ክልሎች በመዘዋወር የወንጌል ስርጭት እያከናወነ የሚገኝ ሲሆን በቅርቡም በኦሮሚያ ክልል በምዕራብ ወለጋ ዞን ጊምቢ ከተማ ወይም በነቀብቴ ቅንጅት ስር በሚገኘው ቢሮ አስተባባሪነት የኢየሱስን ፊልም ለአካባቢው ማህበረሰብ አቅርበዋል። ምንጊዜም አዲስና የሰዎችን መንፈስ የመለወጥ አቅም ያለው የጌታችን ታሪክ በዕለቱ በተመልካቾች ዘንድ ከፍተኛ መነቃቃትና መደነቅን የፈጠረ እንደነበር ተገልጿል። ድርጅቱ በተመሳሳይ መልኩ በማዕከላዊ ኢትዮጵያ ክልል በገራሪ ከተማ ወይም በሆሳና ቢሮ አስተባባሪነት የፊልም ማሳየት አገልግሎት ማካሄዱ ታውቋል። ይህ በእንዲህ እንዳለ የግሬት ኮሚሽን የሴቶች አገልግሎት ክፍል በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚዛን አማን ከተማ ኮሶኮል ሙሉ ወንጌል ቤተክርስቲያን ለ45 እህቶች ልዩ ስልጠና ተሰጥቷል። ኢየሱስን ማወቅና ሴትነት በእግዚአብሔር እይታ በሚል መሪ ቃል የተዘጋጀው ይህ ስልጠና እህቶች መንፈሳዊ ማንነታቸውን እንዲረዱና በህይወታቸው ስኬታማ እንዲሆኑ ለማስቻል ያለመ መሆኑን ከድርጅቱ የደረሰን መረጃ ያረጋግጣል።
ውድ ተመልካቾች ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በኢሲያ የደቀ መዝሙርነት እንቅስቃሴን ለማነቃቃት 210 መሪዎች በማኒላ ተሰበሰቡ። ማኒላ ፊሊፒንስ ከ25 ሀገራት የተውጣጡ 210 የወንጌላዊ መሪዎች በማኒላ በተከፈተው የኢሲያ የቤተ ክርስቲያንና ተልእኮ ጉባኤ ላይ ተሰብስበው በኢሲያ ውስጥ የደቀ መዝሙርነት እንቅስቃሴን ለማጠናከር ጥሪ አቀረቡ። ዳይሴፕል ኦር 3.0 በሚል መሪ ቃል የተካሄደው ጉባኤ በ2033 በኢሲያ ያሉ ቤተ ክርስቲያናት የደቀ መዝሙር ማፍራትን በተግባር እንዲያጠናክሩ ያለመ ነው። የኢሲያ ወንጌላዊ ህብረት ሊቀመንበር ጎድፍሬ ዮጋራጃ ቤተ ክርስቲያን ከዋና ተልእኮዋ ርቃ በፕሮግራሞችና በዝግጅቶች ላይ ያተኮረች መሆኑን ገልጸው ሰዎችን ደቀ መዝሙርነት ማድረግ የክርስቶስ ትእዛዝ ነው ብለዋል። በጉባኤው ላይ መሪዎች ከዝግጅት ተኮር አገልግሎት ወደ ደቀ መዝሙር ማፍራት ተኮር አገልግሎት መሸጋገር የዘመኑ አስፈላጊ ፈተና መሆኑን አሳስበዋል። ዘገባው የክርስቲያን ዴይሊ ነው። የተወደዳችሁ ተመልካቾቻችን የዕለቱን ዜናዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የበዓለ 50 ክብረ በዓል ዝግጅት መጠናቀቁ ተገለጸ። ግሬት ኮሚሽን ሚኒስትሪስ የወንጌል ስርጭትና የአቅም ግንባታ ስልጠናዎችን እያካሄደ መሆኑ ተገለጸ። ከውጪ በኢሲያ የደቀ መዝሙርነት እንቅስቃሴን ለማነቃቃት 210 መሪዎች በማኒላ ተሰበሰቡ። ውድ የጄኤምኤም ቲቪ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደረግኩ። ያዘጋጀላችሁ ዳንኤል አንተነህ ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።